ዛሬ በሌላ ቀን አዲስ ቅናሽ በተጨማሪ ሌላ ቅናሽ እያሳየ ይገኛል። የሀገር ውስጥ የወርቅ ዋጋ በመቀነስ ላይ ነው። ተመልካች አድማጮቻችን መግዛትም ካለብን መግዛት ያለብን ወሳኝ ጊዜ ቢኖር አሁን ይመስላል። እጅግ በጣም ወርዷል። አጠቃላይ የሆኑ የወርቅ ዋጋዎችን ይዘንላችሁ መተናል። ሁሉንም ከ14 ካራት ጀምሮ እስከ 24 ካራት ድረስ ያሉትን ዋጋዎቻችንን ዛሬ እጅግ በጣም አስደማሚ የሆነ ቅናሽ የተከሰተባቸውን ዋና ዋና የሚባሉትን 21፣ 18፣ 22፣ 24 ካራት ጨምሮ ብዙም ያልተለመዱ የሚባሉትን እና 15 እና 16 እና 17 ካራትን ሁላ ይዘን መተናል። እንግዲህ በምን ያህል ቀንሰው በምሽጥ ላይ ይገኛሉ በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር የሚለውን ተመለከቱ ዘንድ ከወዲሁ እየጋበዝን ቪዲዮውን ከመጀመራችሁ በፊት ቪዲዮውን ላይክ ማድረግ እንዲሁም ለቻናላችን አዲስ ከሆናችሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እንጠይቃለን። ከታችኛው ካራት ስንጀምር 14 ካራት ወርቅ ዛሬ ከረጅም ጊዜ በኋላ ከመቼውም ጊዜ በላይ እጅግ ቅናሽ አሳይቶ በአሜሪካ ዶላር በ74 ከ78 በምሽጥ ላይ ይገኛል። ከአራትና ከአምስት ቀን በፊት በ78 የአሜሪካ ዶላር ሲሸጥ የነበረው በ3 እና በ4 ቀን ልዩነት ብቻ በ4 ዶላር ኦልሞስት ወደ 800 ብር አካባቢ ዝቅ ብሎ እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ11829 ከ59 ነው በምሽት ላይ የሚገኘው። ብታምኑም ባታምኑም የ14 ካራት የጥሬ ወርቅ ዋጋ 11829 ገብቷል። ሌላውስ በስንት በመሸጥ ላይ ይገኛል የሚለውን እንመልከት። የ15 ካራቱን ስንመለከት 15 ካራቱ በአሜሪካ ዶላር በ80 ከ13 ሲሸጥ በኢትዮጵያ ብር ደግሞ በ12674 ከ57 ነው በምሽጥ ላይ የሚገኘው። ቀጥለን የ16 ካራቱን ስንመለከት 16 ካራቱ የጥሬ ወርቅ ዋጋ ዛሬ ላይ በ85 ከ47 ሲሸጥ በኢትዮጵያ ብር ደግሞ በ13519 ከ54 እየተሸጠ ነው የሚገኘው። የ17 ካራቱ ዛሬ ዕለተ ቅዳሜ ሰኔ 20 በስንት በምሽጥ ላይ ይገኛል ካላችሁ ከ66 በላይ የንጽህና ደረጃ ያለው የ17 ካራቱ የጥሬ ወርቅ ዋጋ በአሜሪካ ዶላር በ90 ከ81 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ14364 ከ51 ነው በምሽት ላይ የሚገኘው። ቀጥለን የምንመለከተው ደግሞ የ18 ካራቱን የጥሬ ወርቅ ዋጋ ይሆናል። የ18 ካራቱ የጥሬ ወርቅ ዋጋ ባደጉ ሀገራቶች በተለይ በካናዳ፣ በአሜሪካ እንዲሁም ደግሞ በትልቅ ሀገራቶች በጣም የተለመደ የወርቅ አይነት ነው። እንዲሁም ደግሞ ተወዳጅ የሆነ የካራት አይነት ነው። የንጽህና ደረጃው በዓለም አቀፍ ደረጃ ከ75 እጅ በላይ ሆነው ንጹህ ሲሆን በሀገር ውስጥ ደግሞ 71% ነው ንጹህ ነው። የ18 ካራቱ በአሜሪካ ዶላር በስንት ነው የሚሸጠው ካላችሁ በ96 ከ15 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ15209 ከ48 ነው በምሽጥ ላይ የሚገኘው። ተመልካች አድማጮቻችን መረጃችን ይቀጥላል። እስካሁን የተመለከትነው እስከ 18 ድረስ ያሉትን ነው። በመቀጠል 19፣ 20 እያለን እስከ 24 የምንመለከት ይሆናል። ታዲያ ቪዲዮውን ሳትመለከቱ በፊት ቀጣዩን ማለት ነው ላይክ አላደረጋችሁ ላይክ እንድታደርጉ፣ ለቻናላችንም አዲስ ከሆናችሁ በዚህ ቻናል ላይ የተለያዩ ወርቅን የሚመለከቱ እጅግ በጣም ብዙ መረጃዎች አሉ። በተጨማሪም ወደፊትም ብዙ መረጃዎች እንዳያመልጣችሁ ሰብስክራይብ ማድረግና የደውል ምልክቷንም በመጫን አዳዲስ የሆኑ መረጃዎችን ስንጭን እንዲደርሶት የማሳወቂያ ምልክት እንልክሎታለን። እንደዛ ያድርጉ።
በመቀጠል የምንመለከተው የ19 ካራቱን የንጽህና ደረጃውን ስንመለከት በ77 ከ08 ሲሸጥ በኢትዮጵያ ብር ደግሞ በ101 ከ49 ነው በምሽጥ ላይ የሚገኘው። በኢትዮጵያ ብር በስንት ይሸጣል ካላችሁ በ16000 ከ54 ከ45 በምሽጥ ላይ ነው የሚገኘው። ቀጥለን የምንመለከተው የ20 ካራቱን ሲሆን 20 ካራቱ በአሜሪካ ዶላር በ106 ከ83 ሲሸጥ በኢትዮጵያ ብር ደግሞ በ16899 ከ43 በምሽጥ ላይ ይገኛል። በመቀጠል በባህረ ሰላጤው ሀገራቶች በአፍሪካ በኢትዮጵያም ጭምር ተወዳጅነት ያለው የምትመለከቱት ደማቅ ቢጫ የሆነው የ21 ካራቱ የጥሬው ወርቅ ዋጋ ይህ በእርግጥ ከተሰራ በኋላ ያለው ወርቅ ነው። እኔ እየነገርኳችሁ ያለው ደግሞ የተሰራ ወርቅ አይደለም። የተሰራ ወርቅ የዲዛይን እንዲሁም ደግሞ የቫት ካልኩሌት ተደርጎበት ነው የሚሸጠው። ይህ የጥሬው ወርቅ ዋጋ ግን የጥሬው ወርቅ ዋጋ ወርቅ አውጪዎች ለብሔራዊ ባንክ የሚሸጡበት እንዲሁም ደግሞ ብሔራዊ ባንክ ለወርቅ ቤቶች የሚሸጥበት የመረጃው ነው እየነገርኳችሁ ያለሁት። እንደነገርኳችሁ የ21 ካራቱ 17744 ከ39 ብያችኋለሁ። ይህም እጅግ በጣም ቅናሽ ነው ተመልካች አድማጮች። በፊት 17700 ማለት የ16 የ17 የ18 ካራቶች የሚሸጡበት ዋጋ ነው። አሁን ግን 21 ካራት መሸጫው ሆኖ ነው እየተመለከትን ያለ ነውና ምን ያህል ወርቅ እየወረደ እንዳለ ያመላክታል። ቀጥለን የምንመለከተው የ22 ካራቱን ሲሆን 22 ካራቱን ስንመለከት በአሜሪካ ዶላር በ117 ከ51 ሲሆን በኢትዮጵያ ብር ደግሞ በ18589 ከ37 በምሽጥ ላይ ይገኛል። ቀጥለን የምንመለከተው የኢንቨስትመንት እንዲሁም ደግሞ ለካፒታል የወርቅ ምንጮቻችን የምንጠቀማቸው የ23ና የ24 ካራት ይሆናል። 23 እና 24 ካራት በስንት ነው በምሽጥ ላይ የሚገኙት ካላችሁ የ23 ካራቱ በ122 ከ86 ሲሸጥ በኢትዮጵያ ብር ደግሞ በ19434 ከ34 እየተሸጠ ነው የሚገኘው። የ20 ካራቱን ስንመለከት በአሜሪካ ዶላር በ128 ከ20 ሲሸጥ በኢትዮጵያ ብር ደግሞ 20279 ከ31 የኢትዮጵያ ብር በምሽጥ ላይ ይገኛል። እንግዲህ ወርቅ መግዛት አሁን ነው እንደሚያስብላችሁ ሳትረዱ እንደማትቀሩ ከመረጃው ተስፋ አድርጋለሁ። ወርቅ አሁን ግዙ፣ ነገ የሚሆነው አይታወቅም። ሊጨምርም ይችላል፣ ከዚህም በታች በእርግጥ ሊቀንስም ይችላል። ይህ ግን እጅግ በጣም ጥሩ ዋጋ ነው ብለን እናስባለን። በተለይ መግዛት ፕሮግራማችሁ ከሆነ መግዛት ያለባችሁ ጊዜ ይሄ ነው ብለን እናስባለን። ነገስ ዋጋው ምን ይሆናል? ይጨምራል ባለበት ይሆናል ወይስ ይቀንሳል የሚለውን አብረን እንከታተላለን። ቪዲዮአችንን እስካሁን ስለተከታተላችሁ እያመሰገንን ቪዲዮውን ላይክ ማድረግ እንዲሁም ደግሞ ቻናላችንን ሰብስክራይብ ማድረጋችሁን እርግጠኞች ሁኑልን። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ